ተነስልን እንደምንላችኋል ከአዲስ ሚዲያ ኔትወርክ ኤምኤን የሰዓቱን ዜናዎችና አቀርባለን ሁሌም ምርጣችሁ ስለምትከታተሉን ከልብ እናመሰግናለን አርዕስተ ዜናውን እናስቀድማለን የገጠር ሽግግርን ለማረጋገጥ አንዱ ኢንትሪ ፖይንት ማሽን ማበራከት ነው በሀገር ደረጃ ከ150 ሺህ በላይ ፓምፖች ባለፉት ጥቂት ዓመታት ገብተዋል በ10 ሺህ የሚገመቱ ትራክተሮች ስራ ላይ ውለዋል ወደ 1 ሺህ የሚጠጋ ኮምባይነር ስራ ላይ ውለዋል አሁንም በበሬ የሚያርሱ አርሶ አደሮች ያሉ ቢሆንም ግን ማሽን የማበራከቱ ጉዳይ እየጨመረ መጥቷል ከውጭ ማስገባት ብቻ ደግሞ ሳይሆን ፓምፕና ትራክተር በተወሰነ ደረጃ አሴምብል ማድረግም ተጀምሯል የገጠር ሽግግርን ለማረጋገጥ አንዱ መንገድ የእርሻ ማሽነሪዎችን ማበራከት ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ inspired by the mayor's vision and the implementation በከንቲባ አዳነች አቤቤ ራዕይና አፈጻጸም እጅጉን ተደንቄያለሁ ከተማዋ በህፃናት አስተዳደግና አያያዝ ላይ እየሰራች የምትገኘው ስራም የሚያስገርም ነው ይህ ስራም ከአህጉር አልፎ ለዓለም ሀገራት ምሳሌ የሚሆንና ፈርቀዳጅ ነው ለዚህ ፕሮግራም መሳካት አመራሩ ሌላው ማህበረሰብ እያደረገ የሚገኘው ርብርብና ኃይል በጣም የሚያስገርም ነው ለተቀን ነው የሚሰሩት እኛም ይህ ራዕያቸው እንዲሳካ የቻልነውን ድጋፍ የምናደርግ ይሆናል day and night to make sure these kids are taken care of and I wonder how we can best support them in that የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በቀዳማይ ልጅነት ፕሮግራም ላይ የሰነቁት ራዕይ ውጤት ለማምጣት በተጓዙበት ፍጥነት መደነቃቸውን ህፃናት ላይ የሚሰራው ዓለም አቀፍ ተቋም አስታወቀ የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬ ማለዳ ከቻይና አቻቸው ጋር ያደረጉት ውይይት አስደናቂና ፍሬያማ ነበር ሲሉ ገለጹ አዲስ መሶብ የአንድ ማዕከል አገልግሎት የተቀላጠፈና ከእንግልት ነፃ አገልግሎት የሰጣቸው ስለመሆኑ ተጠቃሚዎቹ ገልጸዋል በዚህና በሌሎች ጉዳዮች ላይ ሪፖርተሮቻችን መረጃን በቦታው በቀጥታ በተለያዩ ስፍራዎች ሆነው ያደርሱናል በዚህ የዜና ወጃችን ምን አዳዲስ ብለን ሪፖርተሮቻችንን እንጠይቃለን ሀብታሙ ካንተን ጀምር በሰዓቱ የዜና ወጃ ምን እንጠብቅ አመሰግናለሁ የአዲስ መሶብ አንድ ማዕከል አገልግሎት መስጠት ከጀመረ ወዲህ ለበርካቶች ጊዜያቸውን እንዲቆጥቡ እንዲሁም ደግሞ ገንዘባቸውንም ጭምር እንዲቆጥቡ ያስቻለ ይገኛል አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን በቦሌን ቅርንጫፍ በመገኘት አጠቃላይ የአዲስ አንድ መሶብ አገልግሎት ማዕከል እያከናወነ ያለውን እየሰጠ ያለውን አገልግሎት ተመልክተናል ኋላ ላይ ቆየት ብለን ምን አይነት አገልግሎቶች ይሰጠ ነው የተገልጋዮች ሐሳብ ምንድነው የሚለውን ሰፋ አድርገን የምንመለስ ይሆናል ሀብታሙ ሙለታ ነኝ የአዲስ አበባ ንግድና ማህበራት ዘርፍ ምክር ቤት ከባለድርሻ አካላት ጋር ንግድ ለሰላም ግንባታ በሚል ከባለድርሻ አካላት ጋር እየመከረ ነው የዚህን ዜና ዝርዝር ወደ ኋላ ይዤ እመለሳለሁ ጽዮን ማሙ አመሰግናለሁ መቅደስ ደምስ ነኝ የምገኘው ለሚኩራ ነው የአዲስ አበባ ከተማ አስተዳደር የሴቶች ህጻናትና ማህበራዊ ጉዳይ ቢሮ በቀዳማይ ልጅነት መርሃ ግብር የቀጥታ የአልሚ ምግቦች ድጋፍ ሁለተኛ ምዕራፍ የማስጀመሪያ መርሃ ግብርን እያካሄደ ይገኛል ከደቂቃዎች በኋላ ስመለስ በዚህ መርሃ ግብር ላይ ተጨማሪ መረጃዎችን የማደርሳችሁ ይሆናል
አመሰግናለሁ። እንግዲህ የአዲስ አበባ ከተማ አስተዳደር የንብረት አስተዳደር ባለስልጣንና እንደዚሁ ደግሞ የንብረት ግዢና ማስወገድ አገልግሎት በጋራ ሆነው ውይይት እያካሄዱ ነው። በከተማ ውስጥ ከሚገኙ ተቋማት ጋር ውይይቱን የተከታተልን ነው። ከደቂቃዎች በኋላ ለተመልካቾች እናደርሳለን። ዳንኤል መላኩ ነኝ ከአዲስ ከተማ ክፍለ ከተማ። መልካም ነው። ሪፖርተሮቻችን ወደ ኋላ ላይ በዝርዝር መረጃዎቹን ለአድማጭ ተመልካች ታደርሳላችሁ። መልካም ጊዜ። ከአዲስ ሚዲያ ኔትወርክ ሜን እንግዲህ ከኛ ጋር ስትቆዩ በጤና ነክ መረጃችን ቤተሰብና የአይምሮ ጤናን የተመለከተ መረጃ ወደ እናንተ የምናደርስ ነው። በቤተሰብ ደረጃ ምን ይመስላል የአይምሮ ጤና የሚለው ለሁላችንም ትምህርት የምንወስድበት ነው። ከዚህም በተጨማሪ በድንቃ ድንቅ መረጃችን በአውስትራሊያ የባህር ዳርቻ በጠርሙስ ውስጥ ወድቆ የተገኘ የሁለት ወታደሮች ደብዳቤ ምን ይላል፣ ለማን የተጻፈው የሚለውን ነገር ደግሞ ወደ ኋላ ላይ ከኛ ጋር ከቆያችሁ የምታገኟቸው መረጃዎች ናቸው። የስፖርት ዘገባም በጣፈጠ መልኩ በሰዓት ወደ እናንተ የሚደርስ ነው የሚሆነው። ሰለሞን ጡመ ልሳን ዜናዎቹን የመራው ቆይታ አድርጋለሁ። የስቱዲዮ ዳይሬክተር ንግስት ተክሌ ደግሞ ከባልደረቦቿ ጋር ሆና ቴክኒኩን በጥራት ትመራለች ማለት ነው። መልካም ቆይታ። ዜናዎቻችን በካጫጭር መረጃዎችን እንነሳለን። የብልጽግና ፓርቲ የ2018 ዓመታዊ የከፍተኛ አመራሮች ስልጠና ተጀምሯል። ስልጠናው በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሀሳብ ለሚቀጥሉት 10 ተከታታይ ቀናት የሚሰጥ ይሆናል። ስልጠናው የአመራሩን እውቀት ክህሎትና አቅም የሚገነቡ ልዩ ልዩ ርዕሰ ጉዳዮች የሚቀርቡበት ስለመሆኑ ነው የተገለጸው። በስልጠናው ከ2000 በላይ ከፌዴራልና ከክልል የተውጣጡ ከፍተኛ አመራሮች እንደሚሳተፉም ተጠቁሟል። ከስልጠናው በተጓዳኝ የተግባር የመስክ የልማት ስራ ጉብኝቶች እንደሚካሄዱም ተመላክቷል። መረጃው የኢዜአ ነው። ከአዲስ ሚዲያ ኔትወርክ ሜን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። አሁን ደግሞ በዝርዝር ወደ ምንመለከታቸው ዜናዎቻችን ተሻግረናል። የገጠር ሽግግርን ለማጠናከር አንዱ መንገድ የእርሻ ማሽነሪዎችን ማበራከት ነው አሉ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በክረምት የስንዴ ምርት አሰባሰብና የበጋ ስንዴ ስራ ማስጀመር ላይ ያተኮረ ጉብኝት በኦሮሚያ ክልል ምስራቅ ሸዋ ዞን አካሂደዋል። የዚህ ዜና ዝርዝር እንደደረሰን የምናቀርብ ይሆናል። ወደ ሌሎች ዜናዎቻችን እናልፋለን። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በቀዳማይ ልጅነት ፕሮግራም ላይ በሰነቁት ራዕይ በጣም እንደተደነቀና ፕሮግራሙ ውጤት ለማምጣት የተጓዘበት ፍጥነት እንደዚሁም የአመራሩ ለስራው መሳካት ያለው ተነሳሽነት እጅጉን እንዳስገረመው በህፃናት አስተዳደግ ላይ የሚሰራው ዓለም አቀፍ ተቋም የቫሌር ፋውንዴሽን ዋና ስራ አስኪያጅ ማይክል ፌጉልሰን ለኤኤምኤን ተናግረዋል። የአዲስ አበባ ከተማ ቀዳማይ ልጅነት ፕሮግራም ሁለተኛ ዙር ላይ የደረሰ ሲሆን ባለፉት 2 ዓመታት ያስመዘገበው ውጤት በካህጉር አልፎም ለዓለም ሀገራት ምሳሌ መሆን እንደሚችልም ተገልጿል። ሪፖርተራችን የሸዋስ ዋለ ዝርዝሩ እንደሚከተለው ያቀርበዋል። አዲስ አበባ ከተማ ባለፉት ጥቂት ዓመታቶች ከሰራቻቸው አስደናቂ ስራዎች መካከል የነገ ሀገር ተረካቢ ትውልድ ላይ የሰራችው ስራ እጅጉን የሚደንቅ እንደሆነ ብዙዎች ምስክርነት በመስጠት ላይ ናቸው። በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሀሳብ አመንጭነት የተጀመረው ቀዳማይ ልጅነት ፕሮግራም ባለፉት 2 ዓመታት በከተማዋ ላይ ሲተገበር ቆይቷል። ይህም በህፃናት የእድገት ውስንነት ላይ ይታይ የነበረውን ክስተት አስደናቂ በሆነ ሁኔታ ውጤት ስለማምጣቱ እየተነገረም ይገኛል። ሌላው ደግሞ ፕሮግራሙ ከተጀመረ ገና 2 ዓመት ብቻ ያስቆጠረ ሲሆን በእነዚህ 2 ዓመታት አስደናቂ ውጤት ስለማምጣቱ የውጭ ሀገር ድርጅቶችና ግለሰቦችም ጭምር እውቅና ሰጥተውታል። ባለፉት 2 ዓመታትም በከተማዋ ከ5000 በላይ ህፃናት ተንከባካቢዎችና ከ3000 በላይ የህፃናት መጫወቻዎች ተገንብተው ለፕሮግራሙ መሳካት ትልቅ አስተዋጽኦ ማበርከታቸውንና ፕሮግራሙ ወደ 2ኛው ምዕራፍ ማሸጋገር እንዳስቻለ የአዲስ አበባ ከተማ ስትራቴጂክ ፕሮግራሞች ማኔጅመንት ጽሕፈት ቤት ኃላፊ ዶክተር ኢንጂነር እሸታየው ትርፉ ገልጿል።
ከ5000 በላይ የወላጆችና የህፃናት ኬር ጊቨርስ ሰልጥነው ማህበረሰቡን እያገለገሉ ናቸው። በዚህም ከ3000 በላይ የህፃናት መጫወቻ ቦታዎች ለምተው አገልግሎት እየሰጡ ናቸው። ከ900 በላይ የህፃናት ክብካቤ ማዕከላት ወይም ዴይኬሮች አገልግሎት እየሰጡ ናቸው። 96 ጤና ጣቢያዎች ትራንስፎርም ተደርገው እያገለገሉ ናቸው። 259 አካባቢ ትምህርት ቤቶች ልጆችን ሙሉ በሙሉ በጫወታ ያስተምራሉ። የመንግስት የግሎቹም ወደዚህ ስርዓት እየገቡ ናቸው። እነኚህ በድምሩ ባለፉት ዓመታት በአዲስ አበባ ይታይ የነበረውን የህፃናትን የእድገት ውስንነት ከ13% አካባቢ እጅግ በጣም ወደ ታች እንዲወርድ 11.1% አካባቢ ዝቅ እንዲል ያደረገበት ውጤት ተመዝግቧል። ይሄ በ2 ዓመት ተኩል የተገኘ ስኬት ነው። ይህን አጠናክረን ስለመቀጠል የፖለቲካ አመራሩ ያለው ቁርጠኝነትና ክብርት ከንቲባ ይህንኑ የራሳቸው የሌጋሲ ጎል ወይም የአሻራ ግብ አድርገው መጣላቸው ያመጣውን ያስመዘገበውን ውጤት ነው እንግዲህ ዓለም አቀፍ እውቅና ተሰጥቶት በዓለማችን ሁለተኛው ነው። ከዚህ በፊት ብራዚል ብቻ ነው የተሰራው። አሁን ሁለተኛው ሆኖ ከተማ ለህፃናት ክብካቤ ሲገደው ግድ ሲለው ምን ሊመጣ ይችላል የሚለው የተመዘገበበት ነው ማለት ነው። ቫሌር ፋውንዴሽን ህፃናት አስተዳደግ ላይ የሚሰራ ዓለም አቀፍ ተቋም ሲሆን ፋውንዴሽኑ አዲስ አበባ በቀዳማይ ልጅነት ፕሮግራም ላይ ለሰራችው ስራ እውቅና ሰጥቷታል። የቫሌር ፋውንዴሽን ዋና ስራ አስኪያጅ የሆነው ማይክል ፌጉልሰንም ከንቲባ አዳነች አቤቤ በቀዳማይ ልጅነት ፕሮግራም ላይ በሰነቁት ላይ በጣም እንደተደነቀና ፕሮግራሙ ውጤት ለማምጣት የተጓዘበት ፍጥነት እንዲሁም ያመራሩ ለስራው መሳካት ያለው ተነሳሽነት እጅጉን እንዳስገረሙ ተናግሯል። I'm leaving very inspired by the mayor's vision and the implementation. በከንቲባ አዳነች አቤቤ ራዕይና አፈጻጸም እጅጉን ተደንቄያለሁ። ከተማዋ በህፃናት አስተዳደግና አያያዝ ላይ እየሰራች የምትገኘው ስራም የሚያስገርም ነው። ይህ ስራም ከአህጉር አልፎ ለዓለም ሀገራት ምሳሌ የሚሆንና ፈርቀዳጅ ነው። ለዚህ ፕሮግራም መሳካት አመራሩ ሌላውን ማህበረሰብ እያደረገ የሚገኘው ርብርብና ኃይል በጣም የሚያስገርም ነው። ሌት ተቀን ነው የሚሰሩት። እኛም ይህ ራዕያቸው እንዲሳካ የቻልነውን ድጋፍ የምናደርግ ይሆናል። Day and night to make sure these kids are taken care of, and I wonder how we can best support them in that mission. ይህ ብዙ ዓለም ላይ የማይታይ በአጭር ጊዜ የተመዘገበው ስኬት የመጣው በአመራሩ ቁርጠኝነት መሆኑንና ዓለም አቀፍ ጥናቶችም የመሰከሩለት እንደሚገኝ የገለጹት በአፍሪካ ቀዳማይ ልጅነት ማዕከል ፕሮግራምና አጋርነት ዳይሬክተር ዶክተር ናትናኤል አስረስ ናቸው። አዲስ አበባ በአጭር ጊዜ ውስጥ ከፍተኛ ለውጥ እያመጣ ያለ ከተማ ነው። ይህም የመጣው በአመራሩ ባለው ከፍተኛ የቆራጥ አመራርና በተደረገው ኢንቨስትመንት ነው። ይሄ ደግሞ ብዙ ዓለም ላይ የሚታይ አይደለም። ዛሬም እንደሰማችሁት የተለያዩ ፓናል ላይ ከ100 ሀገር በላይ የሰሩ ባለሙያዎች ሲያወሩ እንደሰማነው እንደ አዲስ አበባ በዚህ ፍጥነት ብዙ ለውጥ ያመጣ ማግኘት በጣም ከባድ ነው ሲሉ ሰምተናል። እኛም በምናደርጋቸው ጥናቶች ባየናቸውን ቦታዎች የጥራቱ ብቻ ሳይሆን በተለይ የሚያስደንቀው ደግሞ ፍጥነቱ ነው። ይህን ፍጥነት ላይ ደግሞ ጥራትና ተደራሽነቱን እየጨመርን ከሄድን ስንነሳ የጀመርነውን አዲስ አበባ በአፍሪካ ውስጥ ህጻናትን ለማሳደግ ምቹ ከተማ የምትለውን ለማሳካት የተሻለ ነው ብዬ አምናለሁ። ዶክተር ናትናኤል አያይዘውም አዲስ አበባ የጀመረችው ይህ የቀዳማይ ልጅነት ንቅናቄ ጤናን፣ ትምህርትንና ሌሎች የልጅ አስተዳደግን ጨምሮ ሁሉን ያቀፈ መሆኑ ለየት እንደሚያደርገው ገልጿል። አዲስ አበባ ላይ የተጀመረው ጥሩ ማሳያ ነው። ምክንያቱም ልጆችን ስናሳድግ ትምህርት ብቻ አይደለም፣ ጤና ብቻ አይደለም፣ ልጅን እንደ ሙሉ ማየት ወሳኙ ነገር ነው። ብዙ ጊዜ ሁላችንም ወደ ራሳችን ሙያ፣ ወደ ራሳችን ኢንትረስት ወዳለን ገንዘብ ወዳለበት ወይ ለስራ በጀት ተመደበበት እንሄዳለን። ግን ልጆች ሁሉንም ነገር ነው የሚያስፈልጉት። ትምህርትን፣ ጤናን፣ ምግብን፣ እንክብካቤን፣ ደህንነትን ሁሉንም ይፈልጋሉ። ስለዚህ አዲስ አበባ ላይ የተጀመረው ደግሞ እነዚህ ሁሉን ያካተተ አፕሮች ነው። ሰው ይሄ ለየት ያለ ያደርገዋል። ምክንያቱም ብዙ ቦታ ስጠይቅ ወይ ትምህርት ላይ ነው ወይ ጤና ላይ ነው ወይ ስርዓተ ምግብ ላይ ነው። ስለዚህ ይህም መያዙ አዲስ አበባን ለየት ያደርገዋል። ቫሌር ፋውንዴሽን በአዲስ አበባ ቀዳማይ ልጅነት ፕሮግራም ላይ ያተኮረ አዲስ ፊልምን ለእይታ ያበቃ ሲሆን በዚህ ፕሮግራም ላይ ያተኮረ ጥናታዊ ጽሑፍንም አቅርቧል። ቀጣዩ መረጃችን በዚሁ ላይ ነው ትኩረቱን የሚያደርገው። የአዲስ አበባ ህጻናትና ማህበራዊ ጉዳይ ቢሮ የቀዳማይ ልጅነት ልማት ፕሮግራም የቀጥታ የአልሚ ምግብ ድጋፍ አገልግሎት ሁለተኛ ምዕራፍ ከተማ አቀፍ ማስጀመሪያ መርሃ ግብር እያካሄደ ይገኛል። የ3 ዓመት አፈጻጸም ላይ ጉልህ ሚና የነበረባቸው አካላትም እውቅና ይሰጣቸዋል። በስፍራው የምትገኘው ሪፖርተራችን መቅደስ ደምስ ተጨማሪ መረጃ ልታደርሰን በቀጥታ በስፍራው ሆና ነው የምትገኘው። ወደ እሷ እናልፋለን። እንደምንሻል መቅደስ፣ እንግዲህ የቀዳማይ ልጅነት መርሃ ግብር ከጽንስ እስከ 6 ዓመት ያሉ ህጻናት በአግባቡ እንዲያድጉ ውጤታማ የአስተዳደግ ስርዓት እንዲከተሉ በአእምሮም
እንደዚሁም ደግሞ በአካልም ብቅት ንቅት ብለው እንዲገኙ እንደዚሁም ደግሞ በሂደትም ደግሞ ወጣትም ሲሆኑ በብዙ መልኩ ውጤታማ እንዲሆኑ አስተዋጽኦ ያደርጋል ተብሎ በአዲስ አበባ ደረጃ የተጀመረና በዓለም ደረጃ የተሰራው ስራ ደግሞ ኢትዮጵያ አዲስ አበባ እንደ ተሞክሮ ማሳያ የሚሆነችበትም አጋጣሚ የተፈጠረበት ነውና በዚህ ስነ ስርዓት ላይ ምን መልእክቶች እየቀረቡ ናቸው? አመሰግናለሁ ሰለሞን እንደምን ውለሃል አንተም እንግዲህ ቀደም ብለህ ለመግለጽ እንደሞከርከው የአዲስ አበባ ከተማ አስተዳደር የሴቶችና ህጻናት ማህበራዊ ጉዳይ ቢሮ እንግዲህ በቀዳማይ ልጅነት መርሃ ግብር ስር የሚካተት የቀጥታ የአልሚ ምግቦች ድጋፍ እንግዲህ የሁለተኛ ምዕራፍ ማስጀመሪያ መርሃ ግብር ነው በአሁኑ ወቅት እንግዲህ እያደረገ የሚገኘው አሁን በምንገኝበት የለሚ ኩራ ክፍለ ከተማ ማለት ነው። እንደሚታወሰው በአንደኛው ምዕራፍ ላለፉት 3 ዓመታት በቆየው የመርሃ ግብሩ ክፍል ማለት ነው እንግዲህ ከ20 ሺህ የሚበልጡ ዜጎች እንግዲህ የመርሃ ግብሩ ተጠቃሚ እንደነበሩ ነው በመርሃ ግብሩ የታወሰው። በተለይም ደግሞ አጥቢ እናቶች ወላዶችና እድሜያቸው እስከ 6 ዓመት የሚደርሱ ህጻናት የመርሃ ግብሩ ተጠቃሚ መሆናቸው እንግዲህ በዛሬው መርሃ ግብር ላይ ተነስቷል። አዲስ አበባ እንግዲህ ህጻናትን ለማሳደግ ምቹዋ አፍሪካዊት ከተማ የመሆን እቅድን ሰንቃ ሰፋፊ ስራዎችን በስፋት እያከናወነች እንደሆነ ይታወቃል። የቀዳማይ ልጅነት መርሃ ግብር ደግሞ ከነኚህ ስራዎቿ መካከል በቀዳሚነት የሚጠቀስ ነው። በዛሬው መርሃ ግብር ላይ እንግዲህ የተገኙት የአዲስ አበባ ከተማ አስተዳደር የሴቶች ህጻናትና ማህበራዊ ጉዳይ ቢሮ በምክትል ቢሮ ኃላፊ ማዕረግ እንግዲህ የህጻናት ዘርፍ ኃላፊዋ ወይዘሮ እመቤት ተስፋዬ ከዚህ ረገድ አዲስ አበባ ሰፋፊ ስራዎችን እያከናወነች መቆየቷን አሁንም ደግሞ አጠናክራ በርካታ ስራዎችን እየሰራች እንደምትገኝ ነው ያነሱት። በተለይም ደግሞ አገልግሎቱ ከወሊድና አስተዳደግ ጋር በተገናኘ ህጻናት ይደርስባቸው የነበሩ የእድገት ችግሮችን ለመቅረፍ የሚያግዙ የተለያዩ ስራዎችን በስፋት እያከናወነች እንደምትገኝ አንስተዋል። በተለይም ደግሞ የነገ ሀገር ተረካቢ የሚሆኑ ዜጎችን ከስር መሰረቱ ጀምሮ መንከባከብ እንደሚገባ አንስተዋል። ይህም ደግሞ የቀዳማይ ልጅነት መርሃ ግብር አንዱ አካልና ዓላማ መሆኑን ነው እንግዲህ በስፋት ያነሱት የቢሮ ኃላፊዋ። በከንቲባ ጽህፈት ቤት ደግሞ የስትራቴጂክ ፕሮግራሞች ማኔጅመንት ጽህፈት ቤት ኃላፊ ዶክተር ኢንጂነር እሸታየው ክንፉም የመርሃ ግብሩ የክብር እንግዳ ነበሩ። በመርሃ ግብሩ ላይ እንግዲህ እርሳቸውን ባደረጉት ንግግር አዲስ አበባ ሰፋፊ የሚባሉ ሰው ተኮር የልማት ስራዎችን በስፋት እያከናወነች እንደምትገኝ አንስተዋል። በቀዳማይ ልጅነት ደግሞ ህጻናትን ትኩረት አድርጋ የምትሰራቸው ስራዎች ለሰው ተኮር የልማት ስራዎቹ አንዱ ማሳያ ተደርጎ ሊወሰድ እንደሚገባም ነው እንግዲህ በአጽንኦት የተናገሩት። የመጀመሪያዎቹ 1000 የህጻናት ቀናት እንግዲህ ለቀጣዩ ሀገር ተረካቢ ትውልድ ለመገንባት የሚኖራቸው ሚናም ከፍተኛ እንደሆነ ነው እንግዲህ በማሳያነት ያነሱት። በመሆኑም ይህ የቀዳማይ ልጅነት መርሃ ግብር ፕሮግራም እንግዲህ ይህንን ትውልድ ታሳቢ አድርገው በስፋት እየተከናወነ እንደሚገኝ ነው የተነገረው። እንግዲህ በዘንድሮ ዓመት የአዲስ አበባ ከተማ አስተዳደር የ2.7 ሚሊዮን ብርን በመበጀት ለቀዳማይ ልጅነት መርሃ ግብር ማለት ነው የነገ ሀገር ተረካቢ ትውልድን በስፋት በጤናም በስነ አእምሮ ለማበልጸግ እንግዲህ ሰፋፊ ስራዎችን እየሰራ እንደሚገኝ ነው እንግዲህ የገለጹት። በዛሬው መርሃ ግብር በዚህ የልማት የአልሚ ምግብ ፕሮግራም ላይ እንግዲህ ልዩ አበርክቶ አላቸው ለተባሉ አካላት እንግዲህ የእውቅናና የምስጋና መርሃ ግብርም ተከናውኖላቸዋል። ሸማች ማህበራትም እንግዲህ የዚህ የእውቅና አንዱ አካል ናቸው። በቀጣይ እንግዲህ አዲስ አበባ እነኚህ ትውልዷን በተለይም ደግሞ ህጻናቶቿን እስከ 6 ዓመታቸው ድረስ እንግዲህ በአካልም በስነ አእምሮም በቅተው እንዲያድጉ የሚያስችሉ የተለያዩ ስራዎችን እንግዲህ አጠናክራ እንደምትቀጥል ነው በዛሬው መርሃ ግብር የተገለጸው። በማታው የዜና ክፍለ ጊዜያችን ደግሞ ተጨማሪ መረጃዎችን አክለን ወደ እናንተ የምንመለስ ይሆናል። አመሰግናለሁ መቅደስ። አሁንም መረጃን በቦታው የምንከታተልበት መረጃ ጋር ነው የምንሄደው። የአንድ መሶብ አገልግሎት በአንድ ቦታ ላይ የተለያዩ አገልግሎቶችን በማግኘት የተቀላጠፈ አገልግሎት እንዲያገኙ እንዳስቻላቸው ተገልጋዮች እየገለጹ ናቸው የሚገኙት። የቦሌ ቅርንጫፍ ተገልጋዮች በዚህ ጉዳይ ላይ አገልግሎቱ ጊዜና ገንዘብ እንደቆጠበላቸውም ተናግረዋል። በዚህ ጉዳይ ተጨማሪ መረጃ ላይ ያደረሰ ሪፖርተራችን ሀብታሙ ሙለታ በስፍራ ሆኖ እየጠበቀ ነው የሚገኘው። ሀብታሙ እንደምን ውለሃል? በመግቢያችን ላይ እንደጠቆምከው እንግዲህ አንድ መሶብ የአንድ ማዕከል አገልግሎት ለበርካታ ሰዎች እፎይታን እየፈጠረ ነው። ገና ከጅምሩ ጊዜና ገንዘብ ይቆጥባል። እንደዚሁም ደግሞ የአገልግሎት አሰጣጡ እዚህ ደረጃም ደረሰ እንዴ በሚልም የሚያስደንቅ ነው። ሌሎችም እንዲነሳሱ የበለጠ ስራ እንዲሰሩም የሚያነሳሳ ነው። ምን አዲስ ነገር ተከታተልክ ከባለ ጉዳዮቹ? አመሰግናለሁ ሰለሞን። እንደምንዋልክ እንደምንዋላችሁ ተመልካቾቻችን። አንተም በመግቢያ ላይ ስታነሳ እንደነበረው እንግዲህ
አዲስ መሶብ የአንድ ማዕከል አገልግሎት በአዲስ አበባ ከተማ ከተጀመረ ወዲህ በርካቶችን በአገልግሎቱ እንግዲህ ተጠቃሚ እያደረገ ነው የሚገኘው። በአዲስ ሀሳብ የመጣ አሰራር እንደሆነ ይታወቃል። እንግዲህ አሁን ላይ እንደ አዲስ አበባ ከተማ እንቅስቃሴው አድማሱ እየሰፋ ነው። በክፍለ ከተሞች ደረጃ በቅርንጫፍ ተጀምሯል። ከነዚህ መካከል አሁን የምንገኝበት የቦሌ ቅርንጫፍ ይጠቀሳል። እንግዲህ በዚህ ማዕከል ላይ ያለውን አገልግሎት አዲስ ሚዲያ ኔትወርክ ቅኝት አድርጎበታል። የተገልጋዮች ሀሳብ ምንድነው የሚለውን ከዛም በተጨማሪ ደግሞ እንደ ቅርንጫፉ እየተከናወኑ ያሉ አገልግሎቶች ምን ይመስላሉ የሚለውን ከሚመለከተው አካል ሀሳቦችን ለማግኘት ችለናል። ቀደም ብለን በመግቢያ ላይ አንተም እንዳነሳኸው እንግዲህ የአዲስ መሶብ አንድ ማዕከል አገልግሎት ከወዲሁ በርካቶችን ተጠቃሚ እያደረገ ነው የሚገኘው። ለስራ ምቹ ሁኔታን መፍጠር የቻለ ነው። የተቀላጠፈ ስራ ወይም ደግሞ የተቀላጠፈ አገልግሎት ከማህበረሰቡ ዘንድ እንዲደርስም ምቹ መደላደል የፈጠረና ያስቻለ ጭምር ነው። ይህንን መሰረት በማድረግ እንግዲህ እጅግ በርከት ያሉ አገልግሎቶች በውስጡ እየተሰጠ ይገኛል። እንደሚታወቀው የአዲስ መሶብ አንድ ማዕከል አገልግሎት የአዲስ አበባው በውስጡ ወደ 107 አገልግሎቶች በ13 ተቋማት ስር የሚከናወን መሆኑ ይታወቃል። በቦሌ ቅርንጫፍም በተመሳሳይ ወደ 96 አገልግሎቶች እየተሰጡ ይገኛሉ። እንደሚታወቀው እንግዲህ የቦሌ ቅርንጫፍ ወደ አገልግሎት ከገባ ወደ 1 ወር ገደማው ነው። በእነዚህ አጭር ጊዜያት ግን እጅግ በርካታ ስራዎችን ማከናወኑን ከቅርንጫፍ ጽህፈት ቤቱ ለማወቅ ችለናል። ከዛም በተጨማሪ ደግሞ የማህበረሰቡንም ሀሳብ ለመረዳት ችለናል። እንግዲህ በዚህ ቆይታ ውስጥ በርካታ ሰዎችን ተገልጋይ ማድረግ ተችሏል። የአዲስ መሶብ አንድ ማዕከል አገልግሎት የቦሌ ቅርንጫፍ ዋና ስራ አስኪያጅ ወይዘሮ ትዕግስት ሚሊዮን ከአገልግሎት አሰጣጡ ጋር በተያያዘ የአዲስ መሶብ እጅግ በርካታ ትሩፋቶችን ይዞ የመጣ ስለመሆኑ ገልጸውልናል። በዚህ በጠቀስናቸው የአንድ ወር ቆይታ ውስጥ እንኳን ከ5000 በላይ ሰዎችን በተለያዩ ዘርፎች አገልግሎት እንዲያገኙ ማድረግ ስለመቻሉ ገልጸዋል። ከዛ በተጨማሪ እንግዲህ ማህበረሰቡ ዘንድ ጥሩ ምላሾች እንዳሉም የገለጹበት ሁኔታ አለ። ከዛ በተጨማሪ ደግሞ አቅሙ ከፍ ያለ ሰራተኛንም ጭምር ከዛ በተጨማሪ በጥሩ ስነ ምግባር ማገልገል የሚችል በዚህ ደረጃ የተዋቀረ እንደመሆኑ መጠን የማህበረሰቡን ፍላጎት በዚሁ ልክ ለማሟላት ጥረት የተደረገ ስለመሆኑ ገልጸውልናል። ከማህበረሰቡ ዘንድ ወይም ተገልጋዩንም ለማነጋገር ጥረት አድርገናል። እንግዲህ ምንድነው ያሉም በዋናነት አገልግሎት አሰጣጡ በርከት ያሉ አገልግሎቶችን በአንድ ቦታ እንዲያገኙ እንዳስቻላቸው ገልጸዋል። ይህም ታዲያ ከዚህ ቀደም ያባክኑት የነበረውን ሰዓት ያወጡት የነበረውን ወጪ እንዲቀንሱ እንዳስቻላቸው ገልጿል። በጥቂት ደቂቃ ውስጥ ነው እንግዲህ አገልግሎታቸውን እያገኙ የሄዱት። ይህም እንግዲህ የተሻለ ስሜት እንዲፈጥርላቸውና ይበል የሚያሰኝ በዚሁ እንዲቀጥል እንዲስፋፋም ጭምር ያላቸውን ምኞት የገለጹበት ሁኔታ ነው ያለው። ከዛ በተጨማሪ ከዚህ ቀደም ያለመዱት በተለይም ደግሞ ምቹ የሆነ የስራ አካባቢ ላይ ለአይን የሚማርክ ንጹህ ሁሉ ነገር የተሟላለት አካባቢ ላይ ተገልጋዮች ሲገለገሉ ማየት ብርቅ ነበር ሲሉ ነው የገለጹልን። አሁን ግን እነዚህን ሁሉ በአንድ ቦታ እንድናገኝ አስችሎናል። በጥሩ ሁኔታ እንድንስተናገድ ሆኗል። ይህም እንግዲህ በቀጣይ ለምናከናውነው ማህበራዊም ሆነ ሌሎች ጉዳዮቻችንን በቀላሉ እንድናከናውን አስችሎናል ሲሉ ሀሳባቸውን ለአዲስ ሚዲያ ኔትወርክ ገልጿል ማለት ነው። ከዛ በተጨማሪ እንግዲህ የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ ወይዘሮ ፍቅርተ አበራንም አግኝተናቸው ነበረ። እርሳቸውም ከዚህ ጋር በተያያዘ ምንድነው ያነሱት እንደ ከተማ የተለያዩ ተቋማት ላይ የሪፎርም ስራዎች ሲከናወኑ እንደነበረና የነዚህ ሪፎርም ስራዎች ትሩፋት አንዱ አዲስ መሶብ የአንድ አገልግሎት ማዕከል መሆኑን ጠቅሰውልናል። ይህንን ማዕከል በአዲስ አበባ ደረጃ ተጀምሮ አሁን ላይ በክፍለ ከተማ ደረጃ በቦሌ ክፍለ ከተማ መከፈቱን በቀጣይ ደግሞ ወደ 9 ክፍለ ከተሞች ላይ እንደሚስፋፋ የገለጹበት ሁኔታ አለ። ይህም ታዲያ እንግዲህ ማህበረሰቡ ከዚህ ቀደም ያነሳ የነበረውን ችግር ከመቅረፍ አኳያ አበርክቶ ላቅ ያለ እንደሆነ ገልጿል። ከወዲሁ ያለው ግብረ መልስም ጥሩ ስለመሆኑ ገልጿል። በተለይም ደግሞ በስነ ምግባርና በችሎታ የዳበረ ሰራተኞች እየተመረጡ ይህንን አገልግሎት እንዲሰጡ ማድረግ መቻላቸው ለማህበረሰቡ የተሻለ አገልግሎት እንዲቀርብ ከማድረግ አኳያ በጣም የተሻለ ውጤት እያስገኘ እንደሆነ ገልጸውልናል ማለት ነው። የተጀመሩ ስራዎች በተጠናከረ መልኩ በቀጣይም የሚቀጥሉ ስለመሆኑ ተመላክቷል። እንደሚታወቀው በስተመጨረሻ እንግዲህ አዲስ መሶብ የአንድ ማዕከል አገልግሎት ከጧቱ 2 ሰዓት ጀምሮ እስከ 1 ሰዓት ተኩል እስከ ምሽት ጭምር አገልግሎት የሚሰጥ ነው። ከዛ በተጨማሪም አሁን እንደሚታወቀው የምሳ ሰዓት ነው። ከ6 ሰዓት ተኩል ጀምሮ እስከ 7 ተኩል ባለው የምሳ ሰዓት ነው። ሰራተኞች በሌሎች አገልግሎቶች ላይ የሚወጡበት ነው። በዚህ ማዕከል ላይ ግን በዚህ ሰዓትም ጭምር መገልገል ይቻላል። በምሳ ሰዓት ጭምር በሺፍት ሰራተኛ እንዲቀር እየተደረገ አገልግሎት ማግኘት የሚቻል ስለመሆኑም ተገልጿል። በአጠቃላይ ያለው መረጃ ይህንን ነው የሚመስለው። በማታዊ ዜና ወጃችን ደግሞ ሰፋ ያለ ጉዳይን ወደ ተመልካቾቻችን የምናደርስ ነው የሚሆነው። ሰለሞን
የአንድ መሶብ አገልግሎት ገና ከጀመሩ በርካቶችን እያስደሰተ ስለመሆኑ ነው መረጃውን ያደረስከን። አመሰግናለሁ ሀብታሙ ሙለታ። መረጃን በቦታው አሁንም በቀጥታ ስርጭታችን ተጨማሪ መረጃዎችን የምንከታተል ነው የሚሆነው። አገልግሎት የማይሰጡ እንግዲህ እቃዎችን በማስወገድ ረገድ መንግስት ትኩረት ሰጥቶ መስራት እንዳለበት በተለያዩ ጊዜያት ሲነሱ እንደነበር ይታወቃል። በተለያዩ ተቋማት ውስጥ ተከማችተው የሚገኙ ግን ከአገልግሎት ውጭ የሆኑ ንብረቶች በጊዜ ተወግደው እንደገና ደግሞ ፋይናንሱን በመስራት ባለው መንገድ ደግሞ ወደ መንግስት ካዝና ከብቶ ተከታታይ ስራዎች መስራት እንዳለባቸው ሲገለጽ እንደነበር እናውቃለን። ጊዜን ማዕከል ያደረገም የንብረት አወጋገድ ለከተማችን እድገት በሚል ምሪ ሀሳብ የውይይት መድረክ በመካሄድ ላይ ነው የሚገኘው። የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን እንዳስታወቀው በተቋማት ውስጥ አገልግሎት የማይሰጡ የተከማቹ ንብረቶችን ማስወገድ አሁንም ትኩረት የሚፈልግ ጉዳይ ነው። ይህንን ጉዳይ የተከታተለ የሚገኘው ሪፖርተራችን ዳንኤል መናኮ ተጨማሪ መረጃ ላይ ያደረሰን በቀጥታ መስመር ላይ ነው የሚገኘው። ዳንኤል፣ በመግቢያችን ላይ ቀደም ሲል የንብረት ማስወገድ ሂደቱን የተመለከተ መረጃ መያዝን ገልጸልናል። ለበርካታ ዓመታት በመንግስት ተቋማት ከፍተኛ ሀብት ይዘው በባከነ ቦታ ላይ በዝናብና በፀሐይ በብዙ መንገድ እየተጎዱ የነበሩ በርካታ ንብረቶች እንደነበሩ ይታወቃል። አሁን አሰራሩ በአዲስ መልክ ትኩረት አግኝቶ መስራት ከጀመረ ወዲህ የተወሰኑ ለውጦች አሉ። አሁንም ይቀራል። በዚህ በንብረት ማስወገድ ሂደት ላይ የተነሳ ያለ ሀሳብ ምን ይመስላል በምክሩ? አመሰግናለሁ ሰለሞን። እንግዲህ ቀደም ሲል እንዳነሳኸው የመንግስት ንብረት ማስወገድ ኤጀንሲና አገልግሎትና የመንግስት ንብረት አስተዳደር በጋራ ሆነው ውይይት እያካሄደ ነው። እዚህ ውይይት ላይ እንግዲህ የተለያዩ ሀሳቦች ተነስተዋል። በተለይ የመንግስት ንብረት አስተዳደር ባለስልጣንና የመንግስት ግዥና ንብረት ማስወገድ አገልግሎት በጋራ ሆነው እያካሄዱት ባለው የውይይት መድረክ ላይ በርካታ ሀሳቦች ተነስተዋል ከውይይቱ ተሳታፊዎች። በውይይቱ ላይ እንግዲህ ከ11 ክፍለ ከተሞችና በከተማ ካሉ ተቋማት የተውጣጡ ተሳታፊዎች ሀሳባቸውን አንስተዋል። በተለይ የሚወገዱ ንብረቶች ላይ ትኩረት እንዲያገኙ በየተቋማቱ በርካታ ሊወገዱ የሚችሉ የንብረት ክምችት ስላለ ለዚህ ትኩረት ሊሰጥ ይገባል። በተለይ እነዚህ የተከማቹ የመንግስትና የህዝብ ሀብቱን በአግባብ ማስተዳደርና አገልግሎት የማይሰጡ መሆናቸውን እያረጋገጥን እንዲወገዱ ሊደረግ ይገባል የሚል ሀሳባቸውን የውይይቱ ተሳታፊዎች አንስተዋል ማለት ነው። ይህ ብቻ አይደለም። በተለይ በትምህርት ተቋማትና በጤና ተቋማት ላይ ከፍተኛ ሊወገዱ የሚችሉ አገልግሎት መስጠት የማይችሉ ነገር ግን ሊወገዱ የሚችሉ ንብረቶች መኖራቸው በውይይቱ ላይ ተነስቷል ማለት ነው። እንግዲህ የአዲስ አበባ ከተማ አስተዳደር የንብረት አስተዳደር ዋና ባለስልጣን ዋና ስራ አስኪያጅ አቶ ዮሴፍ ኢብራሂም እዚህ ላይ ሀሳብ አንስተዋል። በተለይ የሚወገዱ ንብረቶች ላይ በትኩረት ሊሰራ ይገባል። ሁሉም በቅንጅት ሊሰራ ይገባል። በአዲስ አበባ ከተማ ያለችበትን የእድገት ደረጃ ሊያመጥን የሚችል የንብረት አወጋገድ ስርዓት ሊኖረን ይገባል። ዘመናዊ የንብረት አወጋገድ ስርዓት ስማርት ሲቲ ያማከለ ስራዎችን ወይም ደግሞ ከተማዋ ያለችበትን የእድገት ደረጃ ሊመጥን የሚችል የንብረት ያወጋገድ ስርዓት ሊኖር ይገባል። ለዚህም ደግሞ ሁሉም ባለድርሻ አካላት ትኩረት ማድረግ እንዳለባቸው አንስተዋል ማለት ነው። ይህ ብቻ አይደለም። በከተማ ውስጥ ብዙ አቅሞች አሉ። ይህንን ንብረቶች በአግባቡ በማስወገድ ከተማዋን ገቢ ማሳደግ የሚቻለው ወደ ሀብት እነዚህ የመንግስትና የህዝብ ሀብቶች ወይም ንብረቶች በአግባቡ ለመጠቀም የሚያስችል ስራ መሰራት እንዳለበትና ለዚህም በቅንጅት መስራት እንደሚገባ ጠይቀዋል ማለት ነው። እንግዲህ ሌላው የአዲስ አበባ ከተማ የመንግስት ግዥና ንብረት ማስወገድ አገልግሎት ምክትል ስራ አስኪያጅ የሆኑት አቶ ምስጋና ከበደ አጠቃላይ ስለ ንብረት አወጋገድ ሂደት መግለጫ ወይም ደግሞ ማብራሪያ ሰጥተዋል። በተለይ ንብረት እንዲወገድላቸው ጥያቄ የሚያቀርቡት በከተማ ውስጥ ያሉ ተቋማት የሚወገዱ ንብረቶችን በግልጽ ቦታ ማስቀመጥና ተጫራቾች ሲመጡ ንብረቱን በአግባቡ እንዲያገኙት ማድረግ ላይ በትኩረት መስራት እንዳለባቸው በተለይ በጤና ተቋማት ላይ የጤና ቢሮውን በቅንጅት በመስራት የህብረተሰቡን ጤና በማይጎዱ መልኩ እንዲወገዱ የማያደርግ ስራ ከዛ ውጭ ደግሞ ከተሽከርካሪዎች ጋር ተያይዞ ያሉ ሊወገዱ የሚገባቸው አገልግሎት የሰጡ አገልግሎት ማስጠት የማይችሉበት ሁኔታ መሆናቸውን በማረጋገጥ ለተጫራቾች ወይም ደግሞ ንብረቱን ሊወገድልኝ ጥያቄ ያቀረበው ተቋም በቂ መረጃዎችን የማደራጀትና የማስተካከል ስራ እንደሚጠበቅበት ጠቅሰዋል። ከዛ ውጪ በከተማዋ ያሉ የንብረት በጣም በርካታ ክምችቶች ስላሉ ይህንን በጋራ በመሆን በህብረት በመሆን በጥምረት በቅንጅት በመስራት የከተማዋ ያሉ የንብረቶችን መልሶ በመጠቀም በከተማዋ የንብረት አወጋገድ ስርዓት ላይ የራሳችንን ድርሻ መወጣት አለብን
አለብን ሲሉ አቶ ምስጋና ከበደ ተናግረዋል ማለት ነው። አጠቃላይ እንግዲህ ሰለሞን ውይይቱ ይሄንን ይመስላል። ሌሎች መረጃዎች ካሉ ምሽት ላይ በሚኖረን የዜና ሰዓት ወጃ ለተመልካቾች የምናደርስ ይሆናል። አመሰግናለሁ ዳንኤል። መረጃን በቦታው በቀጥታው በእፍታ ወደ እናንተ ያደረስን ነው የምንገኘው። እንቀጥላለን። አሁን ደግሞ የንግዱ ማህበረሰብ ለሰላም ግንባታ የበኩሉ ሚና መጫወት እንደሚገባው ጥሪ ቀርቧል። የንግድ ዘርፍ ማህበራት ምክር ቤት ንግድ ለሰላም ግንባታው ያለው ፋይዳ በሚል ከባለድርሻ አካላት ጋር ውይይት እያካሄደ ነው የሚገኘው። ይህንን ደግሞ የተከታተለች የምትገኘው ሪፖርተራችን ጽዮን ማሞ ተጨማሪ መረጃ ልታደርሰን በቀጥታ መስመር ላይ ትገኛለች። ጽዮን እንደምንውለሻል። በመግቢያችን ላይ የጠቆምሽውም በዚህ ጉዳይ ላይ ተጨማሪ መረጃ እንደምታደርሽን ነው። እንግዲህ ሰላም የሁሉም ነገር መሰረት ነው። የንግዱ ማህበረሰብ ደግሞ ስለ ሰላም በብዙ መልኩ የሚረዳው ነውና በዚህ በሰላም ግንባታ ላይ ሚናው እንዲወጣ የቀረበውን ጥሪ ተከትሎ ምን አይነት ሀሳቦች እያቀረቡ ናቸው? እሺ አመሰግናለሁ። እንግዲህ በዛሬው ዕለት የአዲስ አበባ ንግድና ዘርፍ ምክር ቤት ማህበራት ምክር ቤት ከባለድርሻ አካላት ጋር ንግድ ለሰላም ግንባታ በሚል ምክክር እያደረገ ነው። በዚህ ምክክርም እንግዲህ የሀገር ሽማግሌዎች፣ የሃይማኖት ተቋማት ጉባኤ አመራሮች፣ የሀገራዊ ምክክር ኮሚሽነርም ተገኝተዋል። ታዋቂ ሰዎች፣ ትልቅ ተሰሚነት ያላቸው ሰዎችም በመርሃ ግብሩ ተሳትፈዋል ማለት ነው። እንግዲህ ሰላም እንደሚታወቀው ለሀገር ችግር መፍቻ ቁልፍ እንደሆነ ይታወቃል። በዛሬው ዕለትም የንግዱ ማህበረሰብ ይሄንን አስተዋጽኦ ማበርከት አለበት፣ ለሰላሙ የራሱን ድርሻ መወጣት አለበት በሚል የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ምክክር እያደረገ ነው ከሚመለከታቸው ከባለድርሻ አካላት ጋር ማለት ነው። በመርሃ ግብሩ ላይም የተለያዩ ሀሳቦች ተነስተዋል። ሰላም ለሁሉም ነገር መፍትሄ እንደሆነ ይታወቃል። በዚህ ላይም የምክር ቤቱ ፕሬዝዳንት ወይዘሮ ዛህራ መሐመድ የምክር ቤቱ የመንግስትንና የንግዱ ማህበረሰብ ለማስተሳሰር ወይም በጋራ እንዲሰሩ ለማድረግ ድልድይ ሆኖ እያገለገለ ይገኛል። በዚህም ቀጣይነት እንዲኖረው የንግዱ ማህበረሰብ በማወያየት እየተሰራ ነው ብለዋል። አሁንም ዛሬ የተሰጠው የምክክር መድረክ ለንግዱ ማህበረሰብ ግንዛቤ ለመስጠት ያስችላል የሚል ሀሳብ አንስተዋል። በዚህ እንትን ላይ የሃይማኖት ተቋማት ጉባኤ ዋና ጸሐፊም ቀሲስ ታጋይ ታደለ ተገኝተዋል። እሳቸውም እንዳሉት ያው ተቋማቸው በዋናነት የሃይማኖት ተቋማት ጉባኤ እንደመሆኑ ሰላም በዋናነት ይመለከተዋል። እሳቸውም መልእክት ባስተላለፉበት ወቅት የንግዱ ማህበረሰብ ትልቅ አስተዋጽኦ ማበርከት አለበት፣ በንግዱ ላይ ተጽዕኖ ፈጣሪ መሆን አለበት የሚል ሀሳብን አንስተዋል። እንግዲህ በሰላሙ ዙሪያ የንግዱ ማህበረሰብ አስተዋጽኦን ማበርከት አለበት። ሀገር በተለያዩ ችግሮች ውስጥ በነበረችበት ሰዓትም አስተዋጽኦን ሲያበረክት እንደነበር ይታወቃል። በሚቀጥሉትም ይሄንን አስተዋጽኦን አጠናክሮ መቀጠል አለበት፣ በሰላሙ ዙሪያ መስራት አለበት የሚል ሀሳብ አንስተዋል። በምክክር ጉባኤው ላይ የተሳተፉ ተሳታፊዎችንም ለማነጋገር ሞክረናል። እነሱም ሰላም የሁሉም ነገር መነሻ ነው፣ የሁሉም ነገር መሰረት ነው። ሰው ያለ ሰላም መኖር አይችልም። ሰላም ለሁሉም ነገር አስተዋጽኦ የሚያበረክት ለሀገር እድገትም ትልቅ እድገት ያለው ነው። የንግዱ ማህበረሰብ ደግሞ የስራ እድልን በመፍጠር ስራ አጦችን በመቀነስ የተለያዩ አስተዋጽኦን ያበረክታል። የተለያየ ትልቅ ድርሻ ያበረክታል። በሀገር ላይ ስራ አጦች ሲቀነሱ ለሰላሙም ትልቅ አስተዋጽኦ እንትን ይኖረዋል። ስራ ፈቶች አይኖሩም፣ የስራ እድል ይፈጠርላቸዋል። በዚህ ላይ በቀጣይነት ተጠናክሮ መቀጠል አለበት። የንግዱ ዘርፍ በዚህ ላይ ያለው ድርሻ ትልቅ ነው የሚል ሀሳብ አገርተውናል። በአጠቃላይ በምክክር ጉባኤው ላይ እንደተነሳው ሰላም የሁሉም ነገር መሰረት በመሆኑ የንግዱ ዘርፍ ብቻ የንግዱ ማህበረሰብ ብቻ ሳይሆን ሁሉም በሰላሙ ላይ መስራት አለበት። የሰላሙ ጉዳይ ይመለከተዋል። ሀገር ያለ ሰላም መጽናትም መቆም አትችልም የሚል ጥሪ ተላልፏል። በምሽት የዜና አወጃችን ተጨማሪ መረጃዎችን የምናደርሳችሁ ይሆናል። አመሰግናለሁ። አመሰግናለሁ ጽዮን፣ መልካም ጊዜ። አገልጋይ የመልካም አስተዳደር ችግሮችን በመለየት መፍትሄ የሚያመላክተው ሳምንታዊው አገልጋይ ፕሮግራም በዚህ ሳምንት ሐሙስ ምሽት የከነማ ፋርማሲዎች ድርጅትን ይመለከታል። ለከተማችን ነዋሪ ጥራቱን የጠበቀና በተመጣጣኝ ዋጋ የሕክምና መድኃኒቶችን የሚያቀርበው የከነማ ፋርማሲ ከደንበኞቹ ፍላጎት አንጻር ተልእኮውን እየተወጣ ነው ወይ ሲል አገልጋይ ይጠይቃል። ተቋሙ ያደረገው ሪፎርም የነበሩ ብልሹ አሰራሮችን በማስቀረት የአገልግሎት ጥራት ደረጃውን ማሻሻል አስቻለ ወይ ሲል አገልጋይ ይቃኘዋል።
ዜጎች ከጤና ተቋማት የታዘዘላቸውን መድኃኒቶች በከነማ ፋርማሲዎች ምን ያህል እያገኙ ነው? የአቅርቦትና የፍላጎት መጠኑስ የተጣጣመ ነውን? ሐሙስ ምሽት አገልጋይ ምላሹን ያደርሳል። ድርጅቱ የመድኃኒት ግዢ ምን ያህል ሕጋዊ ስርዓትን ተከትሎ እያከናወነ ነው ሲል አገልጋይ ገባ ብሎ ይፈትሻል። እርስዎ እንደተለመደው ሃሎ ይበሉን። ለጥያቄው ምላሽ ያገኙ ዘንድ የስልክ መስመሮቻችን ወትራዊ ዝግጁነታቸውን እንደጠበቁ ናቸው። አገልጋይ ሐሙስ ምሽት ከ2 ሰዓት ጀምሮ በአዲስ ሚዲያ ኔትወርክ የከነማ ፋርማሲዎች ድርጅትን ይዘን እንጠብቃችኋለን። አገልጋይ በአዲስ ሚዲያ ኔትወርክ ኤምኤን ብቻ ተጠብቃችሁ ተከታተሉት። አገልግሎት አሰጣጥ በደንብ የሚነሳበት የእናንተም ሐሳቦች የሚስተጋቡበት ልዩ የቴሌቪዥን ፕሮግራም ነው በአዲስ ሚዲያ ኔትወርክ ኤምኤን ብቻ። ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የጠቆምናችሁ ዜና ዝርዝር ደርሶናል። በምስራቅ ሸዋ ዞን ጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት ማካሄዳቸው ይታወቃል። በዛ አካባቢ የታየው የልማት ሂደት ደግሞ ኢትዮጵያ እየተጓዘችበት ያለው የልማት መስመር ምን ያህል ውጤታማ ስለመሆኑ የተደነቀበት ነው። የሱ ዜና ዝርዝር ደርሶናል። የዜናውን መናገዝ በድጋሚ እናስታውሳችኋለን። የገጠር ሽግግር ለማረጋገጥ አንዱ መንገድ የእርሻ ማሽነሪዎችን ማበራከት ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በክረምት የስንዴ ምርት አሰባሰብና የበጋ ስንዴ ስራ ማስጀመር ላይ ያተኮረ ጉብኝት በኦሮሚያ ክልል ምስራቅ ሸዋ ዞን አካሂደዋል። ፍቃዱ መለሰ ዝርዝሩን እንደሚከተለው ያቀርበዋል። ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ ለግብርናው ዘርፍ በሰጠችው ትኩረት ምርታማነቷ እየጨመረ መጥቷል። በተለይም ተዘንግቶ የቆየው የበጋ መስኖ ልማት እንዲሁም የአትክልትና ፍራፍሬ ልማት አበረታች ውጤት እየታየበት ነው። በኦሮሚያ ክልል ምስራቅ ሸዋ ዞን የክረምት የስንዴ ምርት አሰባሰብንና የበጋ ስንዴን ያስጀመሩት ጠቅላይ ሚኒስትር ዶክተር አብይ አህመድ በክረምቱ 4.5 ሚሊዮን ሄክታር መሬት የስንዴ እርሻ መታረሱን አስታውሰው ምርታማነታችን በየዓመቱ እያደገ መጥቷል ብለዋል። ዘንድሮ ደረጃ ክረምት ወደ 4.5 ሚሊዮን ሄክታር የሚጠጋ የስንዴ እርሻ ታርሷል። በበጋም እንደዚሁ ይታሰባል። ከ8.5 እስከ 9 ሚሊዮን ሄክታር የሚጠጋ ስንዴ በዚህ ዓመት ይመረታል። አምና ከነበረን ምርት አንጻር በእጅጉ የበለጠ እንደሚሆን ይጠበቃል። ከዚህ ቀደም ግብርናን በዚህ መንገድ ብንመራው ኖሮ አሁን ምናየው ውጤት ማየት እንችል ነበር። አሁን አምና የነበረው ምርትና ዘንድሮ የምንጠብቀው አይገናኝም። ከ8.5 ሚሊዮን ሄክታር በአቨሬጅ በ40 እንኳን ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። በ35 ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። ከዛ በላይ እንደሚገኝ ይታወቃልና ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል። ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ከስንዴ በተጨማሪ በአካባቢው የሙዝ ፓፓያና አሳ ክላስተር ስራዎችን መመልከታቸውን የገለጹት ጠቅላይ ሚኒስትሩ ይሄው ልማትም በምግብ ራስን ለመቻል የሚያግዝ ነው ብለዋል። የገጠር ሽግግርን ለማረጋገጥ አንዱ መንገድ የእርሻ ማሽነሪዎችን ማበራከት መሆኑንም ተናግረዋል። ገንዘብና ሀብት ለመጨመር በምግብ ራስ ለመቻል ሽጠን ለማትረፍ የሚያግዙ ጉዳዮች ናቸው። እንግዲህ ይሄ ጉዳይ እንዲሳካ በሐሳብና ፖሊሲ ብቻ ሳይሆን የገጠር ሽግግርን ለማረጋገጥ አንዱ ኢንትሪ ፖይንት ማሽን ማበራከት ነው። በሀገር ደረጃ ከ150 ሺህ በላይ ፓምፖች ባለፉት ጥቂት ዓመታት ገብተዋል። በ10 ሺህ የሚገመቱ ትራክተሮች ስራ ላይ ውለዋል። ወደ 1 ሺህ የሚጠጋ ኮምባይነር ስራ ላይ ውለዋል። አሁንም በበሬ የሚያርሱ አርሶ አደሮች ያሉ ቢሆንም ግን ማሽን የማበራከቱ ጉዳይ እየጨመረ መጥቷል። ከውጭ ማስገባት ብቻ ደግሞ ሳይሆን ፓምፕና ትራክተር በተወሰነ ደረጃ አሴምብል ማድረግም ተጀምሯል። ከታረሰም በኋላ በእጅ መሰብሰብና በኮምባይነር አንድ አይደለም። ባጠረ ጊዜ ውስጥ ምርት ለመሰብሰብና የሚጠፉ ዌስት ለመቀነስ ያግዛል። ሜካናይዜሽን እያደገ በመሄዱ የአካባቢውን የግብርና ብቁነትና ምርታማነት እያሳደገ ይገኛል ያሉት ጠቅላይ ሚኒስትሩ በገጠር የሚታየው የግብርና እንቅስቃሴ የምግብ ሉዓላዊነትን ለማረጋገጥ የሚያስችሉ ናቸው ብለዋል። የምግብ ሉዓላዊነት ለማረጋገጥ በእጅጉ ያግዛል። አሁን በገጠር የሚታየው እንቅስቃሴ ሰው በጓሮም በማሳውም ክረምትም በጋም እንቅስቃሴዎች አሉ። እነዚህ በጣም ጥሩ ናቸው። ይሄን እንቅስቃሴ ከማሳ ወደ ቤት መውሰድ ያስፈልጋል። አርሶ አደሮቻችን ብር ያገኙ ነው። ብርን በባንክ ማስቀመጥ ልምምድ እያደገ መጥቷል። ነገር ግን ቤታቸው አልተቀየሩም።
ቤታቸው መቀየር አለበት። ለገጠር የሚገባ የቤት አይነት ዲዛይን ተሰርቷል። በገጠር ኮሪደር ውስጥ እንዳያችሁት አንድ ሰው ቤት ባዮጋዝ ያለው ሽንት ቤት ያለው የከብትና የሰው ቤት የተለያየ የሶላር ሲስተም ያለው አዲስ ጅማሮ አለና ይሄ መስፋት አለበት። ይሄን ፓፓያ የሸጠ ሰው ከተማ ብር ማስቀመጥ ከተማ ፎቅ መግዛት ብቻ ሳይሆን እዚህ ያለውን ጎጆ መቀየር የጎረቤት ቤት መቀየር ያስፈልጋልና በአርሶ አደሩ ህይወት ውስጥ መታየት አለበት፣ በልጆች ውስጥ መታየት አለበት። አሁን የተጀመሩ የግብርና ዘዴዎች ከብዙ ዓመታት በፊት እንደ ሀገር ጀምረን ቢሆን ኖሮ የግብርና ምርታችን በከፍተኛ ደረጃ ይጨምር ነበር ያሉት ጠቅላይ ሚኒስትሩ ግብርናን ጨምሮ ሌሎች ዘርፎችን በማስተሳሰር እየተሰራ ያለው ስራ ተስፋ ሰጪ ውጤት የታየበት ነው ብለዋል። እርሻ ያለውን ስራ በደንብ እንደምታዩት ተስፋ የሚሰጥ ነገር ነው። ብዙ ስራ ይተበቀብናል፣ ግን ጅማሮ አስደማሚ ነው። እንግዲህ ስለ 8 ሚሊዮን ሄክታር ስንዴ የምናወራው ከ3-4 ዓመታት በፊት ያው የት እንደነበርን ይታወቃል። በማዕድን ዘርፍ ቢወሰድ በጣም ብዙ ተስፋ ሰጪ ነገሮች አሉ። ኢንዱስትሪው በከፍተኛ ደረጃ ሪስፖንድ እያደረገ ነው። እነዚህን አስተሳስረን ምርታማን ተሳደገን ሀብት ካገኘን በኋላ አርሶ አደሩ የሚጠቀምበትን መንገድ ካመቻቸን የኢትዮጵያን ብልጽግና የማየት የኢትዮጵያን ተለውጣ በአዲስ ቁመና የመታየቷ ጉዳይ ተስፋ ሰጪ ይሆናል። ዋናው ለኢትዮጵያውያን ማስተላለፍ የምንፈልገው መልእክት ሆሊስቲክ አፕሮች መከተላችን፣ ግብርናውን ሳንጥል፣ ኢንዱስትሪውን ሳንጥል፣ ማይኒንጉን ሳንጥል፣ ከተማውን ሳንጥል፣ ቴክኖሎጂውን ሳንጥል ሁሉንም በሚዛን ማስኬዳችን በተጨባጭ የፖሊሲ ትሩፋት እያመጣ ነው ያለው። በአንድ ጉዳይ አቴንሽን ሰጥቶ አንደኛው መተው ያ የተሰጠው ጉዳይ ሊያድግ ይችላል፣ የተለየው ደግሞ ይቀራል። የኛ አፕሮች እሱ አይደለም። ዋና ኮር ሴክተሮች ይዘን ሌላ ሴክተር ደግሞ እየተሰናሰለ እንዲወጣ እያደረግን ስለሆነ በገጠር የሚታየው ለውጥ በከተማ ይታያል፣ በኢንዱስትሪ የሚታየው ለውጥ በግብርና ይታያል፣ በማይኒንግ የሚታየው ለውጥ በቱሪዝም ይታያል። ተስፋ በብዙ አለ። እንበርታ፣ እንስራ፣ ለማይረቡ ወሬዎች ተላልፈን አንሰጥ። በተያያዘ ዜና በኦሮሚያ ክልል ምስራቅ ሸዋ የታየው ምርታማነት አካባቢው ከዚህ ቀደም ከነበረበት ጉስቁልና በመውጣት ከተረጅነት ወደ አምራችነት የመሸጋገር ማሳያ መሆኑን ያመላከተ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ ሀገሪቱ ያላትን ምቅ የተፈጥሮ ሀብት ወደ ጸጋ እየቀየረች ለመሆኑ እማኝ ስራ ስለመሰራቱም ነው የተናገሩት። ከዚህ በፊት ይህ አካባቢ የምናውቀው በሴፍቲኔት የሚረዳ አካባቢ እንደነበረ ነው። በጣም ዝናብ አጠር ነው። ስምጥ ሸለቆ የሚያልፍበትም ስለሆነ በጣም ሙቀት አለው። ዝናብ አጠር የሆነ አካባቢ ነበር። ነገር ግን የከርሰ ምድር ውሃ አለ፣ አዋሽ የሚያልፍበት አለ። እነዚህን በመጠቀም ነው እነዚህ ልማቶች እየተሰሩ ያሉት እና ምን ያህል ከተረጅነት ወደ አምራችነት አርሶ አደራችን እየተቀየረ እንደሆነ ክቡር ጠቅላይ ሚኒስትር ፓርላማ የተናገሩት ነገር ኢትዮጵያ ታላቅ ሀገር ናት። ብዙ ነገር የተሰጣት ሀገር ናት። በህዝብ ብዛቷም በአጠቃላይ ባላት የተፈጥሮ ጸጋም ማምረት የሚቻልበት አካባቢ ነው። እንዴት ወደ ልመና እንሄዳለን? እኛ ራሳችን መርዳት አለብን ያሉት ሀገር በቀል ኢኮኖሚ ሪፎርሙ ካካተታቸው ዘርፎች መካከል የሆነው የግብርናው ሴክተር ውጤታማነትና የሀገሪቱ የማንሰራራት ጉዞውን መሆን ማሳያ ስራ ነው ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሙዝ ክላስተር የተከናወኑ ተግባራትና የገበያ ትስስርን የመፍጠሩ ሂደት አርሶ አደሩን ተጠቃሚ ያደረገ መሆኑ ይበል የሚያሰኝ አመላካች ስለመሆኑም ጠቁመዋል። ሙዝ ከአርባ ምንጭ ድረስ ወደ እነዚህ አካባቢዎች ይመጣ እንደነበር ነው የነገሩን። ከዚህም ባለፈ ደግሞ ማምረት አርሶ አደሩ እንደዚህ አትክልትና ፍራፍሬ፣ ስንዴ ማምረት እየተለማመደ ሲመጣ ደግሞ የገበያ ሁኔታም ትልቅ ማነቆ እንደነበር፣ አሁን ግን የገበያ ሁኔታም ተፈቶ አርሶ አደሩ ከአዲስ አበባ በቅርብ ርቀት እንደመገኘቱ የትራንስፖርት ወጪ ካልሆነ በስተቀር ከአዲስ አበባ ብዙ ልዩነት የሌለው ዋጋ እዚሁ ምርቱን እንደሚሸጥ ነግረውናል። ይሄ እንግዲህ የኢትዮጵያን የማንሰራራት ዘመን የኢትዮጵያን ብልጽግና አይቀሬነት የሚያረጋግጡ ናቸው። እንግዲህ ግብርና ትልቁ ከመረጥናቸው ሀገር በቀል ኢኮኖሚ ሪፎርም ከመረጥናቸው ዘርፎች ውስጥ 5 ዘርፎች ውስጥ ግብርና አንዱ ነው። በግብርና የምንሰራው ስራ ደግሞ ለአምራች ኢንዱስትሪው ትልቅ ግብዓት የሚሆንበት ነው እና ይሄንን እያጠናከርን ስንሄድ ከተረጅነት የመውጣት እድላችን በቅርብ ጊዜ እንደሚረጋገጥ የሚያሳይ ነው።
በኦሮሚያ ክልል ምስራቅ ሸዋ ዞን የተመለከቱት አጠቃላይ ሁኔታ ተስፋ ሰጪና የሀገሪቱን የብልጽግና ግስጋሴ ብሩህነት ማረጋገጫ ስለመሆኑም ጠቁመዋል። ወጣቱን ከህገወጥ ስደት ለመከላከል የወጣት ሰብዕና መገንቢያ ተቋማት የበኩላቸውን ድርሻ እንዲወጡ መስራት ይገባል ተባለ። የአዲስ አበባ ወጣቶችና ስፖርት ቢሮም ከህፃናት አድን ድርጅት ጋር በመተባበር ለወጣት ሰብዕና መገንቢያ ተቋማት ስልጠና ሰጥተዋል። ቤተልሔም አየነው ዝርዝር አላት። ለሀገር ሁለንተናዊ እድገት የጎላ ሚና ያላቸው ወጣቶች በስነ ምግባር የታነጹ ስብዕናቸው በበጎ የተገነባ አምራች ዜጎች እንዲሆኑ በአዲስ አበባ ከተማ አስተዳደር የወጣት ስብዕና መገንቢያ ስፍራዎች ተገንብተው በርካታ ስራዎች በመሰራት ላይ ናቸው። ተቋማቱ በተገቢው መልኩ አገልግሎት መስጠት እንዲችሉና ወጣቶች ከስደትና ከሌሎች አማራጮች ይልቅ በሀገራቸው የሚለወጡበትን መንገድ የሚያመቻቹ እንዲሆኑ ለማስቻል ሴቭ ዘ ቺልድረን የተባለ ግብረሰናይ ድርጅት ለማዕከላቱ ኃላፊዎች ስልጠና ሰጥቷል። ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በትብብር የተሰጠው ስልጠናው በማዕከላቱ የሚስተዋሉ ጉድለቶችን ለማስተካከል እንደሚያግዝ የአዲስ አበባ ወጣቶችና ስፖርት ቢሮ ጽህፈት ቤት ኃላፊ አቶ ሚሊዮን ኮራን ተናግረዋል። ለወጣቶች ምቹ ሳቢ በተለይ ደግሞ ያስቀመጥነው ራዕይ ሊያሳኩ የሚችሉና ይሄን ለማሳካት የራሳቸውን ድርሻ የሚወጡ ማዕከላቶች መሆን ይጠበቃልና ይሄን ለማድረግ ደግሞ በቢሮ ብቻ የሚቻል ስላልሆነ የተለያዩ ኤንጂኦዎችን ባለድርሻ አካላቶችና የተለያዩ ተቋማቶችን በዚህ ላይ ያሳተፍ ያንን ወደ ተሻለ ስታንዳርድ ወደ ተመጣጣኝ ስታንዳርድ ማምጣት ስለሚጠበቅ በአዲስ አበባ ደረጃ ያሉት 114ቶቹም የተሻለ አፈጻጸም እንዲኖራቸውና ለወጣቶቻችን ምቹና ሳቢ እንዲሆኑ ለማስቻል የበኩላቸውን ያደረጉትን አስተዋጽኦ ምን ይመስላል፣ ከዛ ተነስተን ደግሞ እኛ እንዴት ወደ ሌሎች እናስፋ የሚለውን መድረክ አዘጋጅተን እሱ ላይ ውይይት እየተደረገ ነው። ስልጠናው በተለይም ማዕከላቱ ለወጣቶች ተጨባጭ አገልግሎት እንዲሰጡና ከህገወጥ ስደት ለመከላከል በማዕከላቱ የሚያስፈልጉ ግብአቶችን ለማሟላት በጋራ የሚሰራባቸውን መንገዶች ለማመላከት ያለመ መሆኑ ተገልጿል። ከኛም ሀገር ተነስተው ወደ ተለያዩ ሀገሮች የሚሄዱ አሉ። ከሌሎች ሀገሮች ተነስተው በእኛ የሚያቋርጡና ወደ ሌሎች የሚሄዱ አሉ። በቀጥታም ደግሞ በተለይ እንደ አዲስ አበባ አይነት ከተሞች ላይ በብዛት ከተለያዩ ቦታዎች በስደት መልክ መጣው የሚሰባሰቡ አካላት አሉ። ስለዚህ እነዚህ የማህበረሰብ ክፍሎች በተመሳሳይ የወጣት ማዕከላት እና የወጣቶች ሰብዕና መገንቢያ ተቋማት ውስጥ የተለያዩ አገልግሎቶችን የመዝናኛ፣ የትምህርት፣ የላይብራሪና የመሳሰሉትን እያገኙ በተለይ በዚህ በሚቆዩባቸው ጊዜያቶች ወይም ደግሞ ወደ ህገወጥ ስደት ከመግባታቸው በፊት ነገሮችን በደንብ እንዲያስቡና እንዲያዩ ከሚመጣባቸው አደጋ ተጠብቀው እዚሁ በሀገራቸው ላይ መኖር ህይወታቸውን መምራት የሚያስችላቸው ሁኔታዎች እንዳሉ እንዲያስቡ የሚደረግባቸው ተቋማት መሆን ይችላሉ በሚል እነዚህን በተለይ ተጋላጭ የምንላቸው ለስደት የተጋለጡ የማህበረሰብ ክፍሎች እና ሌሎችንም በማካተት ኢንክሉሲቭ የሆነ ሰርቪስ እንዲያገኙ ማዕከላቱ ጋር አብረን እንሰራለን ማለት ነው። መሰል ስልጠናዎች በክህሎት ለመዳበርና የወጣቱን ተጠቃሚነት ይበልጥ ለማሳደግ እንደሚያግዝ የስልጠናው ተሳታፊዎች አንስተዋል። ወጣት ማዕከል እንደምንሰራ መጠን ወጣቶቹን ተጠቃሚ ከማድረግ አኳያ ወጣት ማዕከላት በርካታ ችግሮች አሉባቸው። እነዛን ችግሮች ከእንደዚህ አይነት አጋር አካላት ኤንጂኦዎች ጋር በመሰራበት ጊዜ ደግሞ በርካታ ችግሮችን በጋራ ሆነን የምንቀርፍበት አጋጣሚዎችን ይፈጥሩልናል ብለን እናስባለን። እንደዚህ አይነት ተቋማት ያው ከወጣት ማዕከላት ጋር በሚሰሩበት ጊዜ ያው ተጠቃሚነታችን በደንብ የጎላ ነው የሚሆነውና አሪፍ ነው ብዬ ነው የማስበው። እንደዚህ አይነት ስልጠናዎች ያው በእኛም ተቋም የሚሰጡ ስልጠናዎች ናቸው። ለታለመለት ወጣት ስብዕና መገንቢያ ማዕከል ለታለመለት ዓላማ መዋሉን ለኛ ተጨማሪ ግብአት ነው። የምናውቀው ፖሊሲም ቢሆን ስልጠና ደግሞ በየቀኑ ብንሰጥ የተለያዩ እውቀቶችን አድ እያደረግን እንሄዳለን። ከጥያቄዎችም ከተለያዩ ነገሮችን ትምህርት ያው አያልቅም። በየቀኑ ሌላ ትምህርት ስለምንማር በጣም ጥሩ ስልጠና ይሆናል። ጥሩ ጋፓችንን ይደፍነልናል ብዬ አምናለሁ። ለሁለት ተከታታይ ቀናት የተሰጠው ስልጠናው የወጣቶች ስብዕና መገንቢያ ማዕከላት ለታለመላቸው ዓላማ እንዲውሉ የሚያደርግ መሆኑም ተመላክቷል።